መስ ይገባል። ችግር አውሪ ያለሁት ቤት 1 አመት ነውና እሺ ሴትዮ በጣም ተሸግረኛለች። በምግብም ትመታኛለች ምናምን። በእንዴት ነው የሄድሽው? ማለት በህጋዊ መንገድ ነው የሄድሽው አይደል? ገበንሽ አይደል? እኔ ከቢሮ ነው የመጣሁት። ከየት? ቢሮ ከቤሩት ቢሮ መክተብ ማለት ከቢሮ እኮ ህጋዊ ነሽ አይደል? አዎ። ማለት ወረቀትሽ ምናምን አልተበላሽም፣ ህገወጥ አይደለሽም ማለት ነው? አዎ ህገወጥ አይደለም። እሺ መጀመሪያ 3 ወር እዚህ ስራ ቢሮ ሄደ ነበርኩና ከዛ ቢሮች ደግሞ ሰዶ ያመኛል ነበረ በጣም እንቅልፍ ራሱ አተኛ ምናምን ነበረና ቁጭ ብዬ ያድር ነበር። ከዛ በኋላ ቢሮ ሰየኝ ምናምን ሲላት ወሰደችና ቢሮዎች ደግሞ ሰዶ ነው እንደገና ያለ ሰዎቹ እየመለሱኝ ማለት ነው። እሺ ከዛ እነሱ ሲመልስን ደግሞ ሴትዮዋ ደግሞ በቃ በጣም ተሸገረኛለች። ምግብ ራሱ ስትሰጠኝ ትራፌ ነው የምሰጠኝ። የ4 ቀን የ5 ቀን የተቀመጠ ነው የምሰጠኝ ተላጀ ላይ ማለት ነው። እሺ ከዛ ትናንት ደግሞ እጄ ላይ መታችና በጣም አሁን በጣም ዶብረኛል፣ አስጠልተኛል። ቢሮቹ ላይ እንዳይሄድ ሰደውኝ። 2ኛ ጊዜ አይናቸው ማየት አልፈለግም። በጣም ራቋሾ ምናምን የላኩኝ። አረቦቹ ደግሞ በጣም አሁን እያሸገረች ነው እና የሆነ መፍትሄ ካለ እዚህ ዱባይ ነው አይደል? አዎ ዱባይ ነው ወይስ አቡዳቢ ምናምን? ራስ ኸይማ ነው ያለሁት። እሺ ጋይስ ቀጥ ስልክ ይስጡሽና ከታች ደውዪ እሺ፣ በስልክሽ እና በአማርኛም መንገድ ትችላለሽ ችግርሽ። ይሄ ያልሽንም በሙሉ ንገሪያቸው። ጻፉላት ጋይስ፣ ነፃ ስልክ መስመሩ ማለት ነው። ጻፉላትና ራስሽ ደውለሽ እኔ ያው አማርኛ ነው ማውራት የምችለውን ካልሽ አበሻ ያገናኙሻል። የፖሊስ ሳይሆን የሌበር ስልክ ጻፉላት። 80 ከታች እየጻፉልሽ ነው። እሱን ስልክ መዝግበሽ ከዛ በኋላ 800 የሚለው ነው እንጂ 8084 የሌበር ስልክ አታውቁትም እንዴ? 884 እሺ ምትደውይ። እሺ አመሰግናለሁ ወንድሜ። ደውይላቸውና አረብኛ ትችላለሽ? አዎ ቆይቻለሁ እኮ እዛ ሀገር። በቃ አረብኛ ምትሽ ከሆነ ደግሞ በጣም ቀላል ነው። እሺ አመሰግናለሁ። የሆነብሽን በሙሉ ነገሪያቸው። ከዛ በኋላ ያስተካክሉልሽ። አሜን። እሺ አመሰግናለሁ አሌክሴ። እሺ 884 በቃ ቀጥታ እራሷ ባለ ጉዳዩ ይሄው የገጠመኝ ይሄ ነው ካለች አስቸጋሪ ነው ግን በእውነት። ሰላም አይሰማም? ይሰማል። ምን እንታዘዝ? እሺ እኔ የመጣሁት ለመከር ነው እና ያው ከመጀመር ቦታ ጠፋኝ። አጠራ አድርጌ ነው ነገር። እሺ ችግር የለም። እኔ ባለትዳር ነው እሺ እና ባለቤቴ ብዙ በጣም ቻት የሚደረግ ያኔ ከሌላ ሴቶች ጋር በጣም ይጀናጀናል። ባልሽ? አዎ። በምን አወቅሽ እሱን? እኛ ሁለታችንም አረብ ሀገር ነን። መጀመሪያ እንደዚህ 80 ካደረገልኝ በኋላ በጣም 3 አመት ምናምን ቆይቼ ነበረ እሱ ጋር ሄድኩኝ እና በምን መጀመሪያ በራሴ ስልክ ቁጥር ኢሞ ከፍቶ ነበረና በዛን ሰዓት እሱ ሲጀናጀን ተጣላንና ስንጣላ ብሎክ አደረገኝ።
ከዛም ብሎክ ሲያደርገኝ ቁጥሩ እኔ ጋር ስላለ እኔ ደግሞ ኢሞ ከፈትኩኝ። ኢሞ የኔ ቁጥር ስለሆነ ከዛን ሄጄ ኢሞ ከፈትኩኝ። ለምን ብሎኩን ለመፍታት ማለት ነው። ከዛን ስገባ በጣም ብዙ ሴቶችን እንደሚያወራ ፎቶ እንደላኩለት እና በጣም ተመቸሽኝ፣ አንቺን ማግባት ፈልጋለሁኝ፣ በቃ አመልሽን ብቻ ማወቅ ፈልጋለሁ፣ በጣም ቆንጆ ነሽ ምናምን እያለ ከብዙ ሴቶች ጋር ሲያወራ አየሁኝ። ቪዲዮ መቅደት ያለብኝ ምንም ቀድቼ ያው ስክሪንም ሾት ምናምን አድርጌ ላኩለት። ኢሞን ጠልፈሹ ነው? አይ የራሴን ቁጥር ለሱ ሰጥቼ ኢሞ ከፍቶ በራሴ ቁጥር እሱ ለራሱ ኢሞ እየተጠቀመ ነበረ። እኔ ግን ወንዶች ግን ስንባል በቃ ገገማንን ማለት ነው። እውነት ነው። በእውነት ሁላችንም ስንፈጠር ገገማ ተደርገን እኔ እዚህ ውስጥ የባሌን ኢሞ ጠልፌ ያላለች ብላ ያልነገረችን ሴቶች እንዴት እንደሚጠልፉት መድኃኔዓለም ያውቀው። ሰው እንዴት ራሱን ሴኪዩር ያደረገም እንደው እሺ ጠልፋችሁ ማየታችሁን ወንዱ በሙሉ ጅል ነው እንዲ ያልገባኝ። አሁን በአንቺ ስልክ ኢሞ ስትሰጪው ልታይ እንደምትችይ ያውቃል። ሞትም ቢሆን እኮ ይሄ እኮ ያው የወንዶች መጃጃል ገርሞኝ ነው። ሲም ካርዱ በእኔ ነው። ሲም ካርዱ ኢሞ ልክፈትበት ቁጥርሽን ሲጭኛል። እሱም መጀመሪያ ከወንዶች ጋር ግንኙነት ያለኝ መስሎት በዛውም ቼክ ምናምን ለማድረግ ነበር የወሰደው። ከዚያን ሲወስድ እኔ ግን እንደሱ አይደለሁኝም፣ ንጹህ ነው፣ መጠቀም ጀመረ እና ደግመሽ እንዳትጠቀሚ ይሄንን ኢሞ አለኝ። ኦኬ ብዬ እንደዛ አብረን እየቀጠልን እያለን ተጣላና ብሎክ አደረገኝ። እንዳልኩ ስገባ ኢሞ ውስጥ በጣም የተለያዩ ነበረ። በኢሞ ደግሞ የሆነ ግሩፕ አለና የትዳር የሚባል ወንዶች እዛ ሲገቡ ሴቶችም ወንዶችም ባልም የለኝም አይደለም ባል አይደለም ጓደኛ የወንድ ጓደኛ እንኳን የለኝም ሴቶችም እንደዛ ወንዶችም እንደዛ ብለው ነው የሚገቡት። ያንን ኢሞ አይተህ ከሆነ እና በእንደዛ አይነት ገብቶ ፎሎ ተደራርገው ከዛን ማውራት ሲጀምሩ አየሁኝ። ከዛን ማድረግ ያለብኝ ራስሽ በሰጠሽው ስልክ የትዳር መጠባበሻ የኢሞ ግሩፕ ላይ ገብቶ ያሹ ማለት ነው። አዎ እኔ አልያዝኩትም። ልጆቹ በዛ ላይ ሴቶቹ እሱ የሚያወራቸው ሴቶች ከዛ ከኢሞ ያመጣቸው ሴቶች ናቸው። ያውም ብዙ ናቸው። ኢሞ ግሩፕ ብዙ ናቸው፣ ከ5 በላይ ናቸው። እና 5ቱንም ያወራቸዋል የተለያየ ሰዓት እየገባ ፎቶ ምናምን። እሱም ፎቶ ለነሱ ልካል፣ እነሱም ደግሞ ለሱ ፎቶ ልከውለት ነበረ። እና ከዛን አየሁ በጣም ተናደድኩኝ። መጀመሪያ ሁለታችንም ተፋቅረን ነው ለቤተሰቦቼ ልኮ፣ ቤተሰቦቼም ሲጠይቁኝ ያው በጣም ወደዋለሁ ለሱ ዳሩ ብዬ ነው። ከዛን እነሱም አይሆንሽም ምናምን ሲሉ ነበረ ቤተሰቦቼ በዛን ሰዓት። እኔ ግን በጣም ስለወደድኩኝ የእነሱን ነገር መስማት አልፈለግኩኝም። እድሜ በዛን ሰዓት 22 ነበረ። በጣም አፈቅረዋለኝ። በቃ የሆነ በቃ የቤተሰቦችን ቃል መስማት አልቻልኩኝም። ከዛ እንደዛ እያልን በቃ እኔ አልፈልግህም፣ ፍቺ ነው የምፈልገው፣ ፍታኝ፣ በቃ ከእነሱ ጋር መቀጠል ከፈለግ የራስህን መንገድ መኖር ትችላለህ፣ እኔ አልፈልግህም አልኩት። እሱም በጣም ተቆጣኝ ምናምን። እኔ በቃ እንደዚህ ከእነሱ ጋር ለማውራት ነው እንጂ ለማፍቀር አይደለም፣ ውሸቴን ነው አለ። እሺ ውሸትህን ከሆነ ለምን ፎቶ ምናምን ትልክላቸዋለህ? ለምን እንዴት ታደርጋለህ? ፌክ እኮ ቢሆኑ እሺ ይሁን። እናም ደግሞ እህትህ እንደዚህ ሌላ ወንድ እንደዚህ ቢያደርጉት ምን ያህል ይሰማል? በጣም አልኩኝ፣ ተናደድኩኝ። ተመልሼ ደግሞ አንድ ነገር እዚህ ጋር እንደ ጥፋት የሚሰማኝ ሁሌ ጭንቅላት የሚወቅሳኝ ማለት ነው፣ የእሱን ጥፋት መልሼ ይቅርታ እለዋለሁ። እንደዚህ እንኳን ይሄን ያህል ጥፋት አጥፍቶ በቃ ምን አባሽ ታመጫለሽ፣ ምን አባሽ ትሆኛለሽ ምናምን አለኝ እና ጭራሽ እኔም መቆጣት እኔም መስደብ ጀመረ። የራሱን ጥፋት እንደ ጥፋት ሳይቆጥረው ለምን ኢሞይን ከፈትሽ፣ ለምን በቃ በዚህ ገባሽ ምናምን የሚል ሌላ ቀይሮ እኔም መቆጣት ጀመረ። ከዛን ይሄ ሁሉ እያለ በቃ ትውት አድርጌ እሱን ከማጣ ብዬ እንደውም ተመልሼ ይቅርታ ጠየኩኝ። ምን ራሱ እንደነካኝ አላውቅም። እንደዛው እያለን አሁንም መጣላት ጀመርክ። እኔ ከዛን ሰዓት ጀምሬ በቃ እሱን ማመን በጭራሽ አልቻልኩኝም። ግን በጣም ወደዋለኝ።
ወጣ ስራዬን ትቼ እኔ መዳም ቤት ነበርኩኝ። እሱ ጋር ሄድኩኝ ከ3 አመት በኋላ ማለት ነው። አብረን ሄደን እየኖርን እያለን አሁንም ቤቱ እንኳን በቃ እኔ በዛን ሰዓት ምንድነው ሀሳቤ እኔ ከሱ ጋር ርቄ ስላለሁኝ ይሆናል ከሴቶች ጋር የሚጀናጀነው እና በቃ እሱ ጋር ሄዳለሁኝ ብዬ ወሰንኩኝ። እሱ ጋርም ሲሄድ የለመደ አመል ነውና አሁንም ይጀናጀናል ከሌላ ሴቶች ጋራ ማለት ነው። እንደዛው እያን 2 አመት አብረን ቆየን። አብረንም እያለን እንጣላለን፣ በጣም እንጣላለን። በቃ ሴቶችን እንዳትጀናጀን 2 ጊዜ ስልኩ ምናምን ሰብሬ ነበረ። አንድ ጊዜ እንደውም በቢላ ምናምን ልወጋው ትንሽ በቃ ራሴን መለስኩኝ ማለት ነው። ተጣልተን ሁሉ ማለት ነው። እስር ቤት ከምገባ ምናምን ብዬ በቃ እኔ አልፈልግም ፍታኝ አልኩት። አልፈታሽም፣ እኔ ከፈታሽ እዚህ ሀገር ሌላ ወንድ ታገቢና ከሱ ጋር መኖርሽን ማየት አልፈልግም። ከሌላ ወንድ ጋር አንቺን ማየት ስለማልፈልግ ኢትዮጵያ ከሄድሽ እፈታሻለሁ። ኢትዮጵያ ከደረሽ ስልክ ደውይልኝና እፈታሻለሁ። ግን እዚህ ያለሽ አንቺን መፍታት አልፈልግም ማለት እዚህም ሆንኩ እዛም ሆንኩ መፍታትህ አይቀርም አይደል? በቃ ፍታኝ። አይ ከዛንም ደግሞ እንደዚህ በቃ እሺ እኔ ኢትዮጵያ እሄዳለሁ ስል እኔ ስለምፈልግሽ ፍች አልፈልግም፣ ግን ከሴቶች ጋር በቃ ፈታ ለማለት ነው እንጂ ለሌላ ነገር አይደለም። እኔ ባልፈልግሽ ኖሮ ፍቺ ራሴ ጠይቅሻለሁ። ለምን አንቺ ፍቺ ትጠይቅኛለሽ ይለኛል። ስለ ፍቺ እንዳታነሽ አንቺ። እኔ በማልፈልግሽ ሰዓት እኮ የማልፈልግሽ ቢሆን ኖሮ ራሴ ፍቺ ጠይቅሻለሁ፣ ግን ስለምፈልግሽ ስለ ፍቺ አላወራሁኝም። በቃ እኔም በዚህ ሀሳብ አልተስማማሁኝም። ራስህን ሆነህ ቁምና ከሌላ ሴቶች ጋራ ሌላ ግንኙነት ፈልግ። እኔም ራሴን ሆኜ ልነው ከጀርባዬ እኔ ጋር እያለ የምንም አይነት በእኔ ላይ መደረብም ሆነ መጀናጀም አትችልም አልኩት። እምቢ አለ። እንደዛው እየተጣለን እያለን እሱ በፖሊሶች ተያያዘና ኢትዮጵያ ሄደ። እኔ አሁን አረብ ሀገር ነኝ። እሱ ደግሞ አሁን በዚህ ሰዓት ውስጥ የመጨረሻ ያው ብዙ ነገር አለ በዚህ መሀል፣ ግን አሁን የመጨረሻውን ምክር የሚያስፈልገኝ ቦታ አሁንም ኢትዮጵያ ከሄደ በኋላ የብዙ ሴቶች ፎቶ ይልክልኛል፣ የሚጻጻፉትን ሜሴጅ እሷ እኮ እንደዚህ እያለች ፍቅር ትሰጠኛለች፣ እንዲህ ብላ ትጠራኛለች፣ እንዲህ ታደርግልኛለች ምናምን የሚጻጻፉትን ስክሪንሾት እያደረገ ለእኔ ይልክልኛል እሱ ማለት ነው። እናም ደግሞ አንዳንድ ጊዜ ፎቶቸውን ፕሮፋይል ያደርጋል ኢትዮጵያም እያለ። ከዛን እንደዚህ ረጋ ብሎ ሌላ ጊዜ ሲያወራኝ ለምንድን ነው አንተ እንደዚህ አይነት ነገር የምታደርገው ስለው አንቺን ለማስቀናት ነው እንጂ ወድጃችሁ እኮ አይደለም ይለኛል። በዚህ ሰዓት ለማንኛውም አሁን እሱ በዚህ ሰዓት በጣም ውድቀት ውስጥ ነው ያለው። በጣም እኔ አስፈልገዋለሁኝ አጠገቡ፣ እሱም እኔ እንዲሄድ ይፈልጋል። እኔ ደግሞ እሱ አሁን በወደቀበት ሰዓት እሱን ተራምጄ አልፈልግም ብዬ ለምን በፊትም በጣም ስለጎዳኝ ይሄንን ሰው ብተወው ፍቺ ባስፈጽም ወይም ደግሞ ትቼው እንዲሁ አድራሻዬን አጥፍቼ ጸጥ ብል ከፈጣሪ ጣላ ይሆን እንደ እያልኩኝ ከራሴ ጋራ እንትና እጣላለሁኝ። እናም ደግሞ አሁን አጠገቡ ሄጄ የሚያስፈልገውን ነገር አርጌ እሱን በቃ ተመልሶ እንዲቋቋም አርጌ ፍቺ ልፈጽም ወይ የሚል ነገርም ውስጥ ይኖራል። 2 ልብ ሆንኩኝ አሁን እዚህ ጋር ማለት ነው። እሱ ጋር ያለ መሄድም እፈልጋለሁኝ፣ ግን ሄጄም ደግሞ እሱ እንዲቋቋም እሱ ራሱን እንዲችልም አርጌ ከሱ መለየት እፈልጋለሁኝ። አለዛም ደግሞ አሁን ኔኑ ሳልሄድ እሱ ባለበት ቦታ ውድም ብሎ ይጥፋ፣ እኔም ትውት ታደርገዋለሁ። ደግሞ ነገ ከፈጣሪ ይጣላለሁ። ምን ይሆን የሚገጥመኝ እያልኩኝ ውስጤ በጣም ተራልና፣ እስኪ በዚህ ላይ ምን ትመክረኛለህ? ምን ትለኛለህ አንተ? አሁን አንቺ ቃሪያ በሚጥሚጣ ሰናፍጭ የቀላቀልንበትን መርፌ ነው የሚያስፈልግሽ። ሚውት አድርጊ እስቲ። ደወለ። እኔ ቀዶ ጥገና ላይ ስትሆኑ የሚደውሉት ጉድ መንፈስ ይነግራቸዋል መሰለኝ። ሚውት አድርጊ ማደንዘዣ ውጓት፣ አትወጋ። ምን ጉድ ነው? እየደወለባት ነው። ይሰማል። እስካሁን ስታወራ ያልተደወለ ስልክ ልትወጋ ስትል ይሰማል።
አዎ ይሰማል። አውራ በደንብ አዳምጪኝ። አንደኛ ህግ አንድ ዳግመኛ እድል ለሰዎች አትስጡ። እኔ በዚህ ነጭ ነው የምነግራችሁ ክብራትና ክብራት። ይሄ ትከሻ ሰፊውን ምናምን የምትኖረው እዚህ ላይ እዚህ ምድር ላይ እንደ ሰው ነው። ሰው ቡጢ ሲያሳርፍበት ትቆስላለህ። ለሰዎች ዳግመኛ እድል መስጠት ማለት ጋይስ ጥይታቸው ውስጥ መሳሪያ ተኩሰውባችሁ መሳሪያ ሽጉጥ የለውም። ሽጉጥ የሌለው መሳሪያ ውስጥ ምን ማድረግ ነው? ጥይት መክተት ማለት ነው። መልሰው ተኩሰው ግንባራችሁን እንዲሏችሁ ማለት ነው። ኦኬ አንዴ ተኩሶ ስቶኛል ወይ አቁስሎኛል አይደል? ቴንክ ዩ ሶ ማች። አልጠላም፣ አልጋፋም፣ አልወቅስም፣ በሌላ ዝባዝጌ ጊዜን አላባክንም። ግን ራሴን ፕሮቴክት የማድረግ ግን መብት አለኝ፣ ሰብአዊ መብት አለኝ። ስለዚህ እምቢት ያለሽ ማለት ነው። ሰውየው ቺቲንግን እንደ ዝና የሚያደርገው ሰው ነው። አንቺ ራስሽ በሰጠሽው ስልክ ትንሽ እንኳን ልትይዘኝ ትችላለች፣ ልታይ ትችላለች ብሎ እንኳን ያለ መስጋት ምንድነው ያደረገው? ብዙ ሴቶች ትዳር የተከበረ ነገር ነው። ማንም ግን ሲያላግጥበት ትዳር የተከበረ ነገር ነው ብላችሁ ማላገጫ ሆናችሁ እንድትኖሩ አይደለም፣ መከበሪያም ጭምር ነው። ሊያከብሩሽ ይገባል። ስለዚህ ዳግመኛ እድል መስጠት የለብሽም። በቃ ሰውየው ቺተር ነው፣ ማጋጭ ነው። ማጋጮች ሁልጊዜ ማጋጭ ናቸው። ወንድ ሆነ ሴት ለውጥ የለውም። ያጅ ናቸው ሁሌ። በማንኛውም ሁኔታ ውስጥ መሄድ የለመደ ሰው ሁሌ ያጅ ነው። ወደዳችሁም ጠላችሁም ከዚህ እውነት ጋር ነው ፌስ የምታደርጉት ጋይስ። ምንም መሸፋፈን አያስፈልጉ። እኔ ያልኩሽ በህይወት ውስጥ ደርሰሽበት ገባሽ ሰንበድ ያለው ለውጥ የለውም። ሀቁ ግን ይሄ ነው። የሚማግጡ ሰዎች ሁሌ ያደርጉታል ጋይስ። እግራችሁ ስተንፈራፍረው አስገብታችኋቸው መልሳችሁ ህይወት ውስጥ ይንቋችኋል። መልሰው ያንን ሁሉ አድርገው ስትመልሷቸው ነገም እንደምትመልሷቸው ነው የሚያስቡት። ይሄ ዲስሪስፔክት ነው። ስለዚህ ከዛሬ ጀምሮ ራስሽን ፕሮቴክት አድርጊ። እዚህ ሰውዬ ጋር ደጋግመሽ አትሂጂ። ያለሱ መኖር እንደማትሽ እኮ ነው የሚያስበው። ሚዩት አድርጊ። እኔ ቀደን እየሰፋን እኮ ይሰማል። ይኸው ጎትቶ አስወጣት። አስቸጋሪ ሆኖ ለማንኛውም እየሰማሽ ከሆነ ያው ሰምታለሽ ብዬ አስባለሁ። አርፈሽ ተቀመጪ። አለበለዚያ ሌላ ቻንስ፣ ሌላ እድል አንድ ፈጣሪ ብቻ ነው የሚሰጠው ለሰዎች። ፍጹም ይቅርታው ፍጹም ስለሆነ ገብቷችኋል? አያሚ ቢግ ዳንሰር። አሁን ከዳንስ ጋር ምን ያገናኘዋል? ደግሞ እዚህ አይኔ ውስጥ ደግሞ የሚገባው እንትን አድርጉ እሺ። ዳግመኛ እድል ለሰዎች አትስጡ ጋይስ። ራሳችሁን ሪስፔክት የምታደርጉ ከሆነ እሺ። ቀጣይ ድምፅሽ ታፍኗል። ድምፅሽ አሁን አይሰማም? አሁን ይሰማል። እሺ ምን እንታዘዝ? አሌክስዬ አንድ ምክር ፈልጌ ነበረ። እሺ እኔ አሁን ስደት ነኝ። ቆየ ከስደት ወጣ 7 ዓመት ምናምን ነኝ። እኔ ግን ከስደት በራሴ ነው። ማንም ሰው አላገዘኝም። በራሴ ነው መጣ። እናት የለኝም፣ አባት አለ። አባቴ ሌላ ነበረ። ልጅ አለ፣ እህት አለኝ፣ ወንድም አለኝ። እኔ በዚህ ሀገር ከመጣ ቆየ። እስከ ዛሬ ግን ምንም የራሴውን ምንም የለኝም። እስከ ዛሬ ከቤተሰቦቼ እህቶቼ ብዬ ነው የምሰራ። አሁን ግን አገር መግባት እፈልጋለሁ። እኔ ባትዳር ነኝ። ከትዳሬ እማም ደስተኛ ነኝ። ስለ ቤተሰቦቼ ስለ አባቴ ነው። እኔ በልጅ ነበረ ከቤት የወጣው። አክስቴና እህቴን አሳድገኛል። አባቴ በጣም በልጅነቴ ሁሉም ሰው በልጅነቴ ጥፋት ይጠፋል። እኔ ግን በልጅነቴ በጣም ነበር ጥፋት ጠፋ።
እናቴ ካረፈ ሰዓት በቃ በጣም ነበረ ቤት ውስጥ መግባት በጣም ነበረ መፈራ ብዙ ነበረ። ከእናቴ ካረፈት በኋላ በዚህ ላይ እኔ ከሀገር ወጣ ምንም በዚህ ስደት መጣ። ግን እስከዛሬ ምንም እኔ የምጠቀም የለኝም የቤተሰቦቼ ነው። አሁን ግን ሀገር መግባት ፈልጌ እንዴት ጠንካራ መሆን እንዴት እምቢ እንዴት መለመድ እንዴት የራሴ እንዴት በቃ ይሄ ነው በጣም ነገኛል። በጣም ነበር የሚያስብ አሁን ብዙ አባቴ ምወደኝ አይመስለኝም። እስከ ዛሬ እኔ ኢትዮጵያ ውስጥ ኖርኩ አንድ ቀን ደውሎ አልጠየቀኝም። እኔ ግን ስደት ከመጣ በጣም ነበር የሚፈልገኛል፣ በጣም ነበር የሚወራኛል። የቶች በቃ ኢክራም አባትሽ ታውቃለሽ የራስሽ ህይወት ኑር ብዙ ይመክሩኛል። እኔ ግን አባቴ እንደዚህ ጭንቀት ምናምን ካዩ እኔ በቃ አልቻልኩም። ገንዘብ ላካለው ብዙ በቃ አሁን ግን ጠንክሬ እንዴት የራሴ መሆን አለብኛል። አሁን እንዳለ በቃ አባቴ ብሎ ቀርጌ ይሞ ጠፍተው ምናምን በቃ አሁን ራሴ በእንዳመጥ ጀመርኩ። እንዴት ጠንካራ መሆን አለብኛል። እስቲ ምክር ስጠኝ። እኔ ግን ታሪኬ ብዙ ነው፣ ብዙ ማውራት አልችልም። ትንሽ ነው። እስቲ ግን አሁን ብትነግሪኝ ጥሩ ነው። አሁን ሙሉ ሀሳቡን በዛ ነው ሀሳብ ለመስጠት ምክንያቱም ዝም ብለን የማይሆን ነገር እንዳንወጋሽ ማለት ነው። ብዙ ቢሆንም ብዙ ታሪክ ያለኝ ብዙ ቢሆንም ግን ምንድነው አንቺ በሚገባን ነገር ጠቅላላ አድርገሽ ብትነግሪኝ ጥሩ ነው። አሁን ስልሽ የነገርሽን ነገር ድፍንፍን ያለ ነገር ነው። ከኔ የምጀምርበት ችግር የለም። ከውስጥሽ ያለው አውጭ እንዳለ ህይወት ተበላሽተዋል አሌክስ። ወላሂ እኔ ምንጌ ነው መጀመርበት ብዙ መከራ ነኝ። አሁን ውስጤ በጣም ነበረ የሚጨነቀኝ፣ በጣም ነበረ የሚከፋ። ሳስብ በቃ ከማን ጋር ማውራት ማንም ሰው አይረዳኝም። እናት የለኝም። አባቴ ብዙ ነበረ መከራ ስቃይ አድርገኛል። እኔ ከሱ ጋር የምኖርበት ሰዓት እናቴ ካረፈች በኋላ እንዳለ ፊቱ ቀይሮኛል። እህቶቼ በቃ እንጃ ወላሂ በህይወቴ አንድ ቀን ደስተኛ ሆኜ አላውቅም። አሁን በቃ ብዙ እኔ አይከታተልም። አንተ በቃ መከታተል ከለበ በጣም በቃ የራሴ መሆን አለብኛል ብዬ ተስፋ በቃ በጣም 7 ዓመት ስደት ቆየ። ኢትዮጵያ ገብቼ እኔ ካመመኝ ምንም ካጨነቀኝ ማንም ሰው የለኝም። ኢትዮጵያ ገባ አባቴ እስከ ዛሬ ልጅ ምንም ማድረግ አልወደኝም። በቃ ትይና አሌክስ ምን በቃ እንዴት ጠንካራ መሆንብኝ እስኪ መከረኝ። ጠንካራ እንዴት እምቢ በቃ አሁን ማንም ሰው አይወደኝም የሚለው ነው አይደለ? እንደዚህ ያስከፋሽ? አባቴ ድሮ አልወደኝም እስከ መገደል ደርሰው ኢትዮጵያ ውስጥ መኖርበት እንደዚህ ያረፈት ባት እኔ በቃ እንደዚህ የሚዞርበት በጣም ነበር የሚፈራ አባቴ ድሮ። በቃ እንደ ጭንቅላቴ ተበላሽተዋል። እናቴ ካረፈት በጣም ነበር የሚጠለኝ፣ በጣም ነበር የሚደበድበኛል። ወንድሜ በጣም ነበር የሚጠሉኛል እንዳለኝ። እኔ ግን በዚህ ሀገር ከመጣ ሁሉም ይፈልገኛል። እኔ ግን በቃ እህቶቼ ናቸው አባቴን ብዬ ብዙ በቃ ይረዳለሁ። ገንዘብ ላከሉ በጭንቀት ሰዓት በቃ እኔ ነኝ አለው ብዬ ነው በአባቴ በእህቶቼ። አሁን እኔ ምንም የለኝም ከኢትዮጵያ ውስጥ። አሁን ኢትዮጵያ ገባ 2 ወር ምናምን ከቸገረኝ ማንም ሰው አልፈልገኝም። ማንም ሰው የለኝም። እናቴ ነበር አሳድገኛል። እናቴና እህቴና አክስቴ ነው አሳድገኛል። እንዴት ጠንካራ መሆን እድሜሽ ምን ይሁን 25 ገንዘብሽን በራስሽ አካውንት ነበር የምታስቀምጪው? ምንም የለኝም አሌክስ። አሁን ግን በዚህ ቅርብ ነበረ ያስገባ። ለማን ነበር የምትልኪ?
በአባቴ ነው በአባቴ በእህቶች አሁን እንደዚህ እህቶችና አባቴ መሀል ችግር ከፈጠው እኔ ጋር ይደውለኛል። እህቶቼ ከህይወቴን መላከው እስከ ዛሬ ግን ገንዘብ ኳንት ምናምን የለኝም። አሁን ነበር ኢትዮጵያ በቃላቸው ዝም ብለሽ ነው የምትልኪላቸው? አንዳንድ ችግር ከፈጠር ችግር አለኛል ምናምን ግን ይላክሉ እኮ። ሌላውን ገንዘብ የት ነው የምታስቀምጨው? ሌላ የራሴ አካውንት አለኛል። አሁን 2 ዓመት ምናምን የራሴ አካውንት አለኛል። እሺ እስቲ ሚዩት አድርጊና አዳምጪኝ። አዳምጪኝ እስቲ ተረጋጊ። እሺ ተረጋጊ። ራሴን ምንድነው የሚወደኝ ሰው የለም ብሎ የሚያስብ ሰው በጣም አደገኛ ነው። በነገራችን ላይ ሰዎች ራሳቸው የሚያጠፉት እንዲህ ይሄ ሀሳብ አድጎ ነው። ሰው የለኝም፣ የሚወደኝ ሰው ቤተሰብ አልባ ነኝ፣ በቃ ጓደኛ የሚለኝ ማንም ሰው አይፈልገኝም የሚለው ስሜት እያደገ ይመጣና ያ ነው ራስን ከፎቅ ወደ መከስከስ የሚሄደው፣ ራስን ወደ ማጥፋት የሚሄደው እና ይሄ አደገኛ ሀሳብ ነው። እሺ ከእንደዚህ አይነት ስሜት ውጭ መወለድ ቋንቋ ነው። እሺ አሁን እኔ ወንድምሽ መሆን እችላለሁ። ሲጨንቅሽ፣ ሲከፋሽ፣ ጭንቅ ሲልሽ መላ ስትፈልጊ ነይ እዚህ አውራሻለሁ እንደ ወንድም። በማንኛውም ሰዓት በህይወት ብቻ ልኑር ገብቶሻል? እና ይሄ ሰው የለኝም ብቸኛ ነኝ ማንም ሰው አይፈልገኝም ብለሽ አታስቢ። እናት፣ አባት፣ ወንድም፣ አክስት፣ አጎት አልወደደሽም ማለት አልፈለጉሽም ማለት እዚህ ምድር ላይ የምትወደጂ ሰው ነሽ ማለት አይደለም። የፈጠረሽ ፈጣሪ በእጁ ውብ አድርጎ ነው የሰራሽ። አንቺ ለሌሎቹ ምሳሌ መሆን የምትሺ ሰው ነሽ። ነገ ጠንክረሽ ሰርተሽ በሁለት እግርሽ ቀጥ ብለሽ ቆመሽ እየጠሉሽና የገፉሽ ሰዎች ፊት በክብር መቆም ነው የሚገባሽ እንጂ እንደዚህ ማልቀስ አይደል። ስላለቀሽ እኮ ደስ ይላቸዋል እነሱ ማይፈልጉሽ ሰዎች። አዎ ኦፍኮርስ ተሰደሽ ገንዘብ ስትሰሪ ይፈልጉሻል። እንዴት አይፈልጉሽም? እንዴት አይፈልጉሽም? ስለዚህ ራስሽን አትጤይ። ለራሳችሁ ያላችሁ አመለካከት ፈጣሪያችሁን ነው እያናቃችሁ ያላችሁት። መስታወት ፊት ቆማችሁ ራሳችሁን ስታዩት የፈጣሪ ቤተ መቅደስ እንደሆናችሁ አስቡት። ያው መቼም ራሳችን ላይ ብዙ ጥፋቶች እንሰራለን እኮ፣ ግን ከፋም ለማም ግን የፈጣሪ ቤተ መቅደስ ነን እኛ። ቤተ ክርስቲያን ሄዳችሁ ከምታዩት ቤተ መቅደስ ይበልጣል የእናንተ ቤተ መቅደስነት። እዚህ ውስጥ በአምሳሉን የሰራችሁ ሰው ኤክስፔንሲቭ ነው። ይሄ ማንነታችሁ አልወደድም አትበሉ። የሰው ልጅ እይታ ነው። ለአንዱ ቆንጆ ነው የሚለው ሰው ሌላው ደግሞ ምን አይነት መልከ ጥፉ ነው ምናምን እኮ ይባላል። እይታ ነው። ሰዎች ስላልወደዱሽ አትገረም። የኔ እናት ምድር ላይ የተፈጠርሽበት ዓላማ ስላለ ነው እስካሁን ያለሽ። ብቻሽን ሆነሽ እንደ ጨረቃ ማንጸባረቅ ማብራት ትችላለሽ። እንደ ፀሐይ ለብዙ ለተቸገሩ ሰዎች የመድረስ ለተጨነቁ ሰዎች፣ ለራባቸው ሰዎች አጉራሽ፣ ለተጠሙ ሰዎች ውሃ አጠጪ መሆን ትችላለሽ። ከዜሮ ተነስተሽ ማንም ቤተሰብ አጠገብሽ እንኳን ባይኖር አንቺ ግን ብዙ ወዳጅ ማፍራት ትችላለሽ። ብዙ የሚወዱሽ እንደ እናት፣ እንደ እህት፣ እንደ ጓደኛ። ሰው አይወደኝም የሚለው ሀሳብ ማደግ የለበትም። በጣም አደገኛ። ሶስተኛው የማንም መጠቀሚያ እንዳትሆኝ ተጠንቀቂ። ሰዎች ገንዘብ ሲኖርሽ ይፈልጉሻል፣ ግን አንቺን አይደለም የፈለጉት። አሁን በዙሪያሽ ያሉ አባትሽ፣ እናትሽ፣ አክስትሽ፣ አጎትሽ ምናምን እንደዚህ ይጠሉኝ ነበር፣ አሁን ከተሰደድኩ በኋላ እኔን ይወዱኝ ጀመረ ያልሻቸውን ሰዎች እስቲ የቤት ኪራይ መክፈል አቅቶሽ ስራ ፈተሽ ውጭ ጎዳና እንደወጣሽ እና ገንዘብ አሰባስበው እስቲ እንዲልኩልሽ ጠይቂያቸው። ብቻሽን ነሽ፣ ብቻችሁን ናችሁ። እኔ ቻሌንጅ ልስጣችሁ አላችሁ መቼም። ይሄንንም እንደ ቻሌንጅ ሞክሩት ጋይስ። በዙሪያችሁ የከበቧችሁ ሰዎች ፌክ ናቸው ወይስ ኦሪጂናል ናቸው የሚለው ማወቅ ከፈለጋችሁ እስቲ ተቸገሩ፣ የውሸት ተቸገሩ።
አጣው ብሎ እስቲ እንደዚህ ቸገረኝ እንደው ሀሳብ እንኳን አይሰጧችሁ። ብር ባይሰጧችሁ ኦኬ የለኝም እንደው ምን አባቴ ላርግልሽ እንደው ጨነቀኝ እኮ ምናምን አይሏችሁ። ላሽ ሻይዞች በሚቀጥለው ስልካችሁን አያነሱ። ለእንደዚህ አይነት ሰው ነው እንዴ እህቴ አንቺ የምታለቅሽው? ብቻሽን መሆንሽ ከገባሽ ጫካ ውስጥ ለራስሽ ነሽ መቆም ያለብሽ። ለራስሽ አንቺ ነሽ ያለሽው። የእናንተን የራሳችሁን ጦርነት ራሳችሁ ብቻ ነው የምትዋጉት ጋይስ። ይሄ ይዋጥላችሁ። የራሳችሁን ጦርነት ራሳችሁ ብቻ ነው የምትዋጉት። ስለዚህ በዚህ መንገድ ይህንን መገንዘብና መሄድ ያስፈልጋል። እሺ ገንዘብሽን ያዢ፣ ለማንም አትላኪ። ለዚህ ላኪ ሲሉሽ አትስጪ። እቅድ ይኑርሽ። ገንዘቡን ማስቀምጠሽው ምንድን ማድረግበት በይ። ሄጂ ምን ልስራበት፣ ምን ላይ ኢንቨስት ላድርግ፣ ምን አይነት ቢዝነስ ልስራ፣ ምን አይነት ስራ ብሰራ እለወጣለሁ የሚለውን በደንብ አድርገሽ ተገንዘቢ። በዛ አይነት መልኩ ተጓዥ። ተግባባ እና አይዞሽ፣ እኔም አለው ሲከፋሽ ሲደብርሽ ነይ፣ እሺ እናወራለን። አዎ በጣም ነበረ እስከ ዛሬ ወላሂ በጣም ነበር የሚከፋኛል። ሁሉም ጊዜ ስለ ራሴ አይደለም ስለ ቤተሰቦቼ ነበር የሚያስቡበት። ባይሰው ስለ አባቴ ነበር ብዙ ማያስብበት። አባቴ ለምን ዛሬ እንደዚህ ይፈልገኛል፣ ለምን እንደዚህ በቃ ብዙ ሀሳቦኛል ጭንቅላቴ ውስጥ። እስቲ እንዴት ጠይቃለሁ? ከጠየቀኝ በጣም ነበር የሚፈራ አባቴ። ይወደኝ አልወደኝም ይህ ልጅ ምናምን በጣም ነበረ እንደዚህ ነበረ። አይዞሽ እሺ። ወንድም ከፈለግሽ ይሆን ያል እሺ። ቴንኪዩ እሺ አሌክስ እንዳይከፋችሁ እሺ ገዝ ምንም የምንኖረው አንድ ህይወት ነው። ወንድም ካስፈለጋችሁ ይኸው እኔ ያለው ወንድም የምታማክሩት ምናምን ያው በአካል ምናምን ምናልባት ወይም ፌስ ቱ ፌስ እንደው ማውራት ምናምን እንትን ላይ ለን ይችላል። እንዲህ በየቀኑ እየተገናኘን አይደል? ይሄ እኮ አንድ ነገር እኮ ጤና ይስጠን እንጂ ጤናና እድሜ ይስጠን እንጂ አሁን እዚህ ጋር ማን ምን እንደሆነ አይተዋወቅም። የምን እምነት ተከታይ ይሁን ማን ይሁን የት ይወለድ ምን ይሁን ምን አይነት ቋንቋ ይቻል ምናምን ማንም ምንም አያውቅም። ያለ ነው እንደ ሰው ነው። እንደ ሰው ከማናችሁም ጎን ነኝ እኔ። ከአፈርና ከጭቃ ምንድን ነው በቃ ከአፈር እንደተሰራ እንደ ሰው እንደዛ እንደተፈጠርን ከማናችሁም ጎን ነኝ ያለ ምንም ልዩነት ማለት ያለ ምንም ልዩነት ሁላችሁም ለእኔ እኩል ቦታ ነው ያላችሁ ለእኔ። እኔ ምክር ፈልጌ ነው። እሺ ንገረኝ። የሀገሬ ልጅ ነበረ። እሺ አብረን ያደግ ነው። ኦኬ በክፉ ሰዓት መልካም ነገር ብዙ ነገሮች አድርጎልኛል። ተጎኔ ነበር እና ለብዙ ዓመታት አብረን ነን እስካሁንም ድረስ ማለት ነው። እና አሁን ላይ ትንሽ ጠባው እየተቀየረብኝ መጣ። እሺ ምን እንደሚቀየርብኝ ስልክ ይደውላል፣ ታነሳው እንትን ያኮርፋል፣ በጣም ይበሳጫል። ልክ የማየውም እንደ ወንድሜ ነው የማማክረው፣ እንደ እናቴ በቃ ከምንም በላይ በብዙ ጊዜ ማለት በጨለመብኝ ሰዓት ተጎኔ ነበረ። ምን ልበል ማርያምን። አሁን ግን ያኔ ስልክ ሳላነሳ ስቀር ምናምን በጣም ይናደዳል፣ ይበሳጫል። ይቅርታ ስለው እንኳን ቶሎ እንትን አይልም። ይሄ የኔ ጉድለት ነው ምንድን ነው ይሄ? በርቀት ነው ፍቅራችሁን የጀመራችሁት አይደል? አይ ፍቅር አይደለም፣ ወንድሜ ነው። ያኔ እንደ ወንድሜ ነው፣ እንደ ወንድም ነው። ሀገሬ ልጅ ነው፣ እንደ ወንድሜ ነው የማየው። እንዴት ነው? ምንም አይነት ፍቅር ግንኙነት የላችሁ? እስካሁን ምንም ነገር የለም። ታዲያ ለምንድን ነው አሁን ያልሽው ነገር እኮ እንግዲህ ማለት አሁን እያልሽኝ ያለሽው ነገር እኮ አንድ ፍቅረኛሞች ወይም ተፋቅርን የሚሉ ሰዎች መሀል የሚፈጠር ስሜት ነው። ገብቶሻል? እንደ ወንድምሽ ነው አይደል የምትተያዩት? አንድ ሀገር ነን ማለት ብዙ መስዋዕትነት ከፍሎልኛል። ማርያምን ነው የምልህ እና እንደ ወንድሜ ነው የማየው፣ እንደ እህቱ ነው የሚያይኝ።
ችግሬንም ምንንም በቃ እንዴት ሴት ልጅ ማማክረው እሱ ነው እኮ። አሁን በጣም ሁሉንም ነገር በቅርበት ነው የምታወሩት ከምንም በላይ እኮ። እኔ አሁን በርቀት ነው ፍቅር የጀመራችሁት ያልኩሽ። ንግግርሽ ገና ስትጀምሪ በቃ እንግዲህ እንደ ወንድም የምትተያዩ ከሆነ ያ ወንድማዊ ሀሳብ ትለዋወጣላችሁ እንደ ጓደኛ። እንደውም አንዳንዴ ነው የምታወሩት እኮ አልፎ አልፎ እንደ ወንድምሽ የምታዩ ከሆነ ኤቭሪዴ የምታወሩ ከሆነ ሁሉንም ነገር የምትነግሪው ከሆነ እሱ የሚነግርሽ ከሆነ ኦልሬዲ አሁን አንቺ እንደዚህ አይነት ስሜት እየተሰማሽ ነው ወደ ፍቅር የመግባት። ላላ እኔ ወንድሜ ነው እህቱ ነኝ። ተዝኑ ሌላ ነገር የለንም። ግን ያኔ ደህንነቴን ሳያረጋግጥ አይውልም አያድርም። ቁርስ በላሽ ምናምን ይልሻል፣ ምሳ በላሽ ምናምን ያኔ ሰላም እንደሆንኩ ደህና እንደሆንኩ ያረጋግጣል። ማርያምን ተልቤ ነው ግዴታ ማረጋገጫ ያረጋግጣል ደውሎ። አዎ አንቺስ? እኔም ልክ እንደዛው ታረጋግጫለሽ? አዎ። እሺ ምንድን ነው አንቺ የፈለግሽው? አሁን ስልክ አጋጣሚ ስራ ላይ ነበርኩኝ አላነሳውም። ወደ 500 ምናምን ጊዜ ያክል ደውሏል። 500 ጊዜ? አዎ ማርያምን ስልክ ስላላነሳሽ? አዎ ደውሏል። ከዛ አላየሁትም። አጋጣሚ ሲደውል አያነሳም እስካሁን ማለት ነው። ማርያምን ጨነቀኝ እኮ። አሁን የዚህ ምክንያት በዚህ ምክንያት ነው የጨነቀሽ? መልሰሽ ስትደውይ አያነሳም? አዎ ማለቴ ችግሬ ሰዓት ደራሼ ነው፣ ወንድሜ ነው፣ በክፉ ሰዓት የሚጋፈጥልኝ ነው። ምንም አይነት ፍቅር ስሜት የለሽም? እርግጠኛ ነሽ? ነው የለብኝም። እኔ ወንድሜ ነው አለመወለድ። እሱስ እንደ እሱ እንዴትና እንደ ወንድም ነው። እስካሁን አብረን እስከምናድግ ድረስ እንግዲህ ሲረዳኝ የነበረው ማርያምን። እሺ አሁን በተፈጠረው ነገር ከሆነ ጥያቄሽ እሱ መብታችሁ ነው። ግን እንዳልኩሽ እንደ ወንድምና እንደት ነው ካላችሁ ነው። ግን ይሄ ቀረቤታ ቀስ እያለ ወደ ፍቅር ሊሄድ የሚችልበት እድል፣ ምክንያቱም ሰው በመላመድ ነው። ተቃራኒ ጾታ እስከሆናችሁ ድረስ በመላመድ ያ ነገር አንቺ ጋር እንኳን ባይኖር እሱ ጋር ላይነግርሽ ይችላል እንጂ ሊኖር ይችላል። እሱ አይደለም ዋናው ነጥብ። አንቺ ጥያቄሽ 500 ጊዜ ደወለ፣ ከዛ መልሼ ስደውል አያነሳም ነው። ስለዚህ እንግዲህ ችግር ገጥሞት ከሆነ እሱ ማጣራት ነው፣ ወይ ጓደኞች ካሏችሁ የጋራ ጓደኞች እነሱ መጠየቅ ነው። ቤተሰብ ካለ ቤተሰብ ጋር ደውሎ እንዴት ነው ምንድን ነው የተፈጠረ ነገር አለ ወይ ብሎ ቼክ ማድረግ ነው። ቤተሰብ ምንድን ነው ምክንያታችሁ ቢሉኝስ? አረ ቀላል አድርገሽ ምናምን ደውለሽ አይ እንትን ፈልጌው ነበረ ለሆነ ጉዳይ ምናምን ብለሽ አገናኙ ምናምን በያቸው። ከአነሳና ካገናኙሽ በቃ እሱ ተናዶብሽ ነው ማለት ነው። 500 ጊዜ ደውለሽ ስላላነሳ ስትደውይ እንግዲህ ወይ ተበሳጭቶ ሊሆን ይችላል። ግን ደህና ነው ወይ የሚለውን አረጋግጪ። መጀመሪያ የሚቀድመው እሱ ነው። ሰው ሲጠፋ ወይ ስልክ ሳያነሳ ሲቀር ምናምን ምን አግኝቶ ነው ሳይሆን ምን አግኝቶት ነው ማለት አለብን አይደል? ምን አግኝቶት ነው? ክፉ ነገር አገኘው ይሆን ምናምን ብለን ማሰብ አለብናል። በዛ አይነት መልኩ ይህንን ለማስኬድ መሞከር ነው ያለብሽ። አመሰግናለሁ። እሺ አስቸጋሪ ነው። እንዴት ነው ግን ያሳምናል ጓዶች? ፍቅር ሲወስድ እያሳሳቀ ነው ይባላል። እንደዚህ እያሳሳቀ የሚወስድ ፍቅር ይጥፋ። እኛን እያጃጃልም እያላጋም ከግድግዳ ምናምን እስቲ ከግድግዳም እያላጋ ቢሆን እንዲገባኝ አድርገኝ እስቲ። አይነቱን እኔ ሌላ ታሪክ ውስጥ ነች እሷ። አሁን ግን አላመነችም፣ አላፈቀርኩም ማለች። ጤና ይስጥልኝ። እንደዛ አይነት ግን ትኩሳት ነገር አግኝተናል። እሺ እንድትመክረኝ ነው። እሺ ንገሪኝ። ይሰማል? እናቴና አባቴ ተለይተዋል። እሺ ፈራው ብቻ ነኝ። ምንድን ነው ያስፈራሽ? ማንን የፈራሽ? እናቴ ያለችው ስደት ነው። እሺ አባቴ ደግሞ ሀገር ነው። አንድ እህትና አንድ ወንድም አሉኝ እና እኔ በ16 ዓመቴ ነው የተሰደድኩት። እሺ
እና ሀገር ነው ያለሁት። እኔም በጣም እናቴን አልወዳትም ማለት እሷ ትወደኛለች፣ እኔም እወዳታለሁ፣ ግን ከእሷ ጋር መቀራረብ አልወድም። አባቴ ደግሞ ልክ እንደዛው በቃ ከሁላቸው ማውራት አልፈልግም። ምን ትመክረኛለህ? እኔ ከእነሱ ጋር ሳወራ ይጨንቀኛል። ወላሂ አላውቅም። እናትና ከአባትሽ ጋር? አዎ ከእነሱ ጋር ሳወራ፣ ምክንያቱም እነሱ ተለያይተዋል፣ ሁለታቸው ተለያይተዋል፣ አንድ ላይ አይደለም። እናቴ እንደሱ ጥላቻ አላት። እሱ ደግሞ ያኔ በቃ አገር ነው ያለው፣ ምንም ስራ የለውም። እሷ ስራ አላት። እሷ ብዙ አመት አስቆጠረች። እሷ እኔ ጋር ስደውል በቃ አልወድም ብሎክ እንኳን ላረጋት እችላለሁ። እሱም አላወራም። በጣም ነው እንትን የምለው። ስለተለያዩ ነው አንቺ እንደዚህ የተሰማሽ ወይስ ሌላ ችግር አለ? ስለተለያዩ ነው፣ የሌላ ችግር የለም። እና እናቴ ስጠይቃት ስለሱ ምንም ጥሩ ነገር አትነግረኝም። አባቴ ደግሞ ስራ የለውም፣ ሀገር ነው ያለው። ስለሷ ስጠይቀው እሱም አይነግረኝም። በጣም አንድ እህት አለችኝ፣ እሷ ደግሞ ተማሪ ነበረች። እሷም አትጠይቃቸውም። ሁሌ እሷ ነች ያሳደገችን በልጅነታችን ጀምረው። አንዱ ታላቅ እህት አለችኝ። እሷ በቃ ሁሌ ያኔ ማልቀስ ነው፣ ምንም አታውቅም። እንደውም እኔ ይበልጥሽ አላታለሁ። እኔ በልጅነት የስደት ተሰደኩ፣ ያኔ ስደት አስተምሮኛል፣ ብዙ ነገር አውቃለሁ። ሰው ምንም አልተማረችም። ቢለያዩም ባይለያዩም ግድ አይሰጣትም፣ ያኔ አይሰማት። እኔ አንድ ሰው ፍቅረኛ አለኝ፣ ለምሳሌ እኔ ስለ እናትሽ እና ስለ አባትሽ ንገሪኝ ብለኝ እቦልከዋለሁ፣ ወይም ደግሞ ጣላለሁ ከሱ ጋር 1 ወር 2 ወር ከሱ ጋር ጣላ። እሱ ደግሞ ወደዋለሁ እኮ አሁን ማለት አሁን እኮ ግልጽ አይደለም። አሁን አንቺ እንግዲህ ስለተለያዩ ከሆነ እንደዚህ እየተሰማሽ ያለው ይሄ ከአንቺ ጋር የሚገናኝ ነገር አለ። በቃ ተለያዩ አይደለም። አንቺ ልጅ ነሽ፣ ሁለቱንም በኩል የመውደድ ኃላፊነት ነው ያለብሽ። ማንኛቸውም ሳይድ እንዳትሽ እንደ ልጅ ገብቶሻል። አባት ጥፋተኛ ከሆነ እና ጥፋተኛ ከሆነች አያገባሽም አንቺ። እሺ ዋናው የአንቺ ስራ ምንድነው? እንደ ልጅ ለሁለቱ እኩል እንደ ልጅ መሆኑ። ምክንያቱም እነሱ ራሳቸው ስህተት ከሰሩ እርስ በርስ ፈጣሪ ነው ቢዳኛቸው። አንቺ ግን እንደ ልጅ እንዳትለይ። እናቴ ነች ጥፋተኛ ነው፣ ስለዚህ እናቴ ወደዛ፣ አባቴ ነው ጥፋተኛ፣ አንድ ላይ እኩል ለሁለቱም ተመሳሳይ ስሜት ይኖሮች ማለት ነው። አትጥይ ማለት ነው። ሁለቱንም እንደ ልጅ አውሪያቸው። ሁለተኛ ደግሞ አላበዛውበት። አሁን ፍቅረኛ ያልኩት ልጅ ያለው ዱባይ ነው እና የተዋወቅነው ሰፈር ላይ ነው። በጣም ነው ያኔ አላውቅም፣ እሱ ይወደኛል፣ እርግጠኛ አልሆነም። ሰው ይወደኛል ብዬ እርግጠኛ አልሆነም። እና እኔ በጣም በራሱ የሚተማመን ሰው፣ ስራ ያኔ በሰው የሚደገፍ ሰው አልወድም። እኔም እንደዛው ነኝ፣ በራሴ ይተማመናለሁ። ማንኛውም ነገር ሳደርግ በራሴ ወስኜ ነው የማደርገው። እሱ ደግሞ የሆነ ነገር ለማድረግ የኔን ድጋፍ ይፈልጋል፣ እኔ እንድደግፈው ይፈልጋል፣ ቤተሰቦቹ እንዲደግፉት ይፈልጋል። እኔ ከቤተሰቦቹ ጋር አስታውቆኛል፣ ያኔ እናወራለን ቤተሰቦቹ ደግሞ ራሱ ችሎ እንደማያረግ ሁሉም ነገር እኔ ስለመግባባ አውቃለሁ። ሁሉም ነገር የወንድሙ ድጋፍ ይፈልጋል። ያኔ እንዲስ አወዛገብኩብኝ፣ ይቅርታ። ችግር የለም ጨርሺ። እና አሁን ካና ብሎኛል። እሱ ምንም አይነት ነገር የለም፣ በራሱ አይተማመንም። ወላሂ ያኔ ማንኛውም ነገር የኔ ድጋፍ ይፈልጋል። እኔ ደግሞ ልጁ ወደዋለሁ፣ ግን በሰው ድጋፍ የሚፈልግ ሰው ደግሞ አልወድም። በራሱ የሚተማመን ሰው ነው የምፈልገው። ማንኛውም ነገር ለማድረግ በራሱ ወስኖ የሚያደርግ ሰው ነው የምፈልገው። እንዴት ትመክረኛለህ? ላድርገው ወይስ አላድርገው? ምን ትለኛለህ? ወደፊት ችግር አይገጥምብኝም አሁን ወስኜ ባደርገው? በራሱ አይተማመንም። አዎ በራሱ አይተማመንም። ወላሂ ማንኛውም ነገር ለማድረግ የሰው ድጋፍ ይፈልጋል። ወይም ደግሞ የሆነ ነገር ስለው ያለቅሳል። በራሱ አይተማመንም። ስለ አሁን ብዙ አይነት ነገር አለ። የሆነ ነገር እኔ ሳስከፋው ብዙ ቦታ ያደርሰዋል። እኔ አልናገርም። የሆነ ሰው ሊገድለኝ እንኳን ሙከራ ቢያደርግ እኔ የራሴ እርምጃ ልወስድ እችላለሁ። ግን እሱ እኔስ እንኳን ሳኮርፈው ወላሂ አላውቅም። በሱ ቤተሰብ አልፎ የኔ ቤተሰብ እንኳን እንዲሰሙ ያደርጋል። በሆነ ነገር ስትንቀያየ ብር አንቺ ነሽ የምትሰጪው? ምን አልከኝ? ብር የምትሰጪው አንቺ ነሽ? ሪሃና ታል ሴትዮዋ እየጠራችኝ አልሰማሁም። ድገመኝ
ምን ነበር ያልከኝ? አንድ ድገምልኝ። ብር የምትሰጪው አንቺ ነሽ ወይ? እኔ አልሰጠውም፣ ብር አልሰጥም። ወላሂ ለማንም ሰው ብር አልሰጥም። ኢቨን ለአባቴ እንኳን አልሰጥም። ናአም እና የሰው ድጋፍ ይፈልጋል ያልሽኝ ምኑን ነው? በወንድሞቹ እና ያኔ በፋሚሊው ለምን ራሱ አታደርግም? ይሄ እኮ አንተ ማድረግ ትችላለህ እለዋለሁ። የሆነ ነገር ለምሳሌ አሁን ሳስበው እኔ ማድረግ ይችላል ወላሂ በራሱ ቢስን የሚያደርገው ነገር ለወንድም ወይ ለቤተሰቦቹ ድጋፍ ሲጠይቅ እሰማዋለሁ። አንተ እኮ ማድረግ ትችላለህ፣ ለምን በራስህ ማድረግ አትለምድም ምናምን እለዋለሁ። እኔ አልሰጥም ወላሂ ለወንድ ብር አትስጡ። አፈቅረዋለሁ ወይ? እሺ ምንድን ነው አሁን የፈለግሽው ታዲያ? ምንድን ነው የምትፈልጊው? እኔ የፈለግኩት አሁን ማለት ይሄ ነገር ወደፊት ችግር አያመጣ። አሁን አንጣላም፣ ወደፊት ሳስበው የምንጣላ ይመስለኛል በዚህ ጉዳይ። ሁሌ የምጨቃጨቀው ደግሞ በዚህ ጉዳይ ነው። በራስ ተማመን እለዋለሁ፣ እሱ ደግሞ በራሱ አይተማመን። አሁን አንድ እንድትመክረኝ የፈለግኩት የአንድ ችግር አመጣብኝም ብለህ ታስባለህ? ይሄ ነገር አሁን ኒካባ ስር ወይስ ላስብበት? እስቲ ሚዩት አድርጊ። እድሜ ስንት ነው ያልሽ? አሁን ወደ 18 ገባ። ሚዩት አድርጊ። ውጓት ማደንዘዣ፣ ከባዱ ማደንዘዣ የ200 ኧረ ከዛም በላይ ካለ አንድ ይወጋልኝ። ዶዙ ይብዛ፣ የማደንዘዣው ዶዝ አብዛው። እኔ እኮ ከህፃናቱ ላይ እኔ ፍቅር ቆይ አልገባኝም። ቆይ የሆነ የሳት ነው ቦታ አለ ልበል። ትምህርት ቤት ውስጥ ይሰጣል እንዴ? በካሊ እኮ በትምህርት ዘርፍ ተማሪዎች አሁን የምንማረው የፍቅር ክፍለ ጊዜ ነው። እንዴት ማፍቀር ይቻላል? አፍቃሪ ከሌ ወጥቶ እንዴት እንዳፈቀረ ለመጀመሪያ ጊዜ ያስረዳናል። እንዴ የኔ እናት በእንደዚህ መልኩ ነው እንዴ የምትማሩት? አልገባኝም። ትምህርት ቤት በሉት ወይም ህፃናቱ ላይ ነው የበዛው። ከ18 ዓመትሽ አይመስልም ስታወሪኝ። እኔ ደግሞ መስማቴ መጀመሪያ እድሜሽን ብትነግሪኝ ጥሩ ነበር። አንደኛ ጥሩ ሰዓት ነው የመጣሽው። እንደውም በዚህ ሰዓት ነው ቀንድበን ደህና መርፌ ወቅተን ማስተኛት ያለብን አንቺን። አንደኛ በራስ መተማመን የሌለው ወንድ እንዳታገቢ። ልድገመው፣ አሁንም ሳይሆን እድሜሽ ለትዳር ሲደርስ አሁን እንዳታስቢው። አሁን ጭራሽ ሰማይና ምድር ለምን እንደዚህ አይጋጠሙ? አሁን አታገቢ በዚህ እድሜሽ። 18 ዓመት ማለት በጣም በጣም ገና ልጅ ነሽ። ሽማግሌ ብትይ ምንድነው ሽማግሌ ተልኮ ምናምን እንኳን ብታገቢ እንደው በዚህ እድሜው እናትና አባትስ ይሰጣሉ? እንደው ግራ ነው የሚገባኝ እኮ። ብታገቢ እንኳን እንዴት ነው የምትሸከሚው ትዳሩን? 18 ዓመትሽ እኮ እንዴት ነው ማኔጅ የምታደርጊው? እሱ በራሱ የማይተማመን እርዳታ የሚፈልግ ኮንፊደንሱ ዜሮ፣ አንቺ ገና 18 ዓመትሽ። ምንድን ነው የምታረጉት? የምትኖሩት እንዴት ነው? ትፋጠጣላችሁ? እየተያያችሁ አንድ ቤት ውስጥ መፋጠጥ ነው። እዛ ጥግና ጥግ ቁጭ ብላችሁ። ትዳር እኮ በጣም እኮ ከባድ ጉዳይ ነው። ናት በጣም ከባድ ነው። እንኳን አንቺ ቀርቶ እድሜያቸው ለትዳር የደረሱ እንደ ወንድም ከ30 በላይ ሆኑ፣ ሴቷም ከ26 ከ27 ዓመት በላይ ሆነ። በቃ ለትዳር ደረሱ ናቸው እነሱ ማቹርድ ናቸው የሚባሉ ሰዎች ማለት ተጋብተው ትዳሩን ለማስቀጠል በጣም ከባባድ ትግል አለው። ከባድ ዋጋ ነው የሚያስከፍል። ስለዚህ ማግባቱን እርሺው። አሁን ማግባት አይደለም አሁን ቦይፍሬንድ ራሱ አያስፈልግሽም። አሁን ትምህርት መማር፣ ገንዘብ መያዝ፣ እውቀት፣ ማህበራዊ ህይወት፣ መንፈሳዊ ህይወትሽ ላይ ሴትነትሽን፣ ኮንፊደንስሽ በደንብ ማዳበር፣ ይሄ ላይ ነው የምታተኩሪ። የትዳሩ ገና 25 ዓመት ስትደርሺ ምናምን ይደርሳል። እመኚ የትም የማይሄድብሽ ጉዳይ ነው። ግን አሁን ካለፈ ማትተኪዋለን። እኔ አሁን እያወልኩሽ ያለሁትን ነገር በ18 ዓመት ገብቶኝ ቢሆን እግዚአብሔር ምስክሬ ነው የምልሽ። ወይኔ በቃ የሚያንገበገበኝ እሱ ካረጀ በኋላ ነው የሚገባ። በቃ ኢነርጂው ምናምን በቃ ያኔ ነዋ። ስንት ተአምር ይሰራ ነበር። ግን አይገባም፣ በቃ አይገባም። በዛ ጊዜ 18 ዓመት ሆነ። እንጣጥ ነው በቃ ምንም የሚታይ ነገር የለም። ፋይሬጅ ነው፣ ዊጥ ነው በቃ መዝለል ነው፣ ማስተዋል የለም። አንቺ አሁን እየነገርኩሽ ነው። እኔ
ሼባ ስለሆንኩ አንቺ 18 ላይ ስለሆንሽ ብትሰሚኝ ይበጅሻል። አለበለዚያ እንግዲህ መከራው እምቢ ካለ መከራ ይምከረው እንደተባለው መከራ ሲመክርሽ ታስታውሽኛለሽ። እኔ ሁለተኛው ነጥብ ወንድ ልጅ በራስ መተማመን ከሌለው ዜሮ ነው። ወንዱ ነው መሪ፣ የቤቱ መሪ። በራሱ የቆመ ወንድ ነው የሚያስፈልግሽ። በራሱ ስራ የሚሰራ አላማ ያለው እንደ አንበሳ የሚራመድ ማለት ነው። መራመድ ስልሽ ያረማመዱ ሳይሆን በህይወት ውስጥ ሲራመድ ብዙ ቻሌንጆችን መጋፈጥ የሚችል። አለበለዚያ በራስ መተማመን የሌለውን ወንድ አግብተሽ ነገ አብረሽ ውስጥ ዝናብ እንኳን ሊጥል ካፊያ ሲመጣ እዛው ተወጪ ብሎሽ ጥሮሽ ዲዲዲዲ ሩጫ ራስን አትረፍ ነው ጨዋታው። ገብቶሻል? ውሻ እንኳን ሊነክስሽ ቢመጣ ቻዩ እናት እግዚአብሔር ይሁንሽ እሺ ብሎ ቀይስ ነው የሚለው። አሁን እያወራሁ ያለሁት ውሻ ቢያሳድሽ ወይ ዝናብ ቢመጣ አይደለም። ከገባችሁ ይገባችኋል ምን እያልኩ እንደሆነ፣ ለሚገባቸው ይገባችኋል። ስለዚህ አንቺ እንደዚህ አይነቱን ወንድ ብታፈቅሪ እንኳን እንዳታገቢ። ኮንፊደንስ የሌለው በራሱ አላማ ከቤተሰብ ጥገኝነት ያልተላቀቀ ምን ያደርግልሻል? አንዴ በሽታ ነው የሚሆንብሽ። ውጭ አድርገሽ ነው የምትጦሪው። ሴት ልጅ እንክብካቤ ትፈልጋለች። ገብቶሻል? ሚንከባከባት ወንድ ያስፈልጋታል። ወንዱ መንከባከባል። ልክ እንደ ጽጌረዳ አበባ አይደል? ጽጌረዳ አበባ በጥንቃቄ ነው የምትይዥው አይደል? እንዳይበላሽ ትንሽ እንኳን እንትን ካልሽው ይበላሻል። ልክ እንደዛ ማለት እሱ እንደዛ ያኖርሻል ነው ጥያቄ። ራሱ እርዳታ ያስፈልገዋል አልሽኝ እኮ። ፍሬን ያዥ እሺ፣ አትጃጃይ። ተግባባን? አሌክስ ነው። አመሰግናለሁ። እና እታች ሆናችሁ ወላሂ ውሸቷ ነው የምትሉ ወላሂ እኔ 18 ዓመቴ ነው። ለሰጠኸኝ ምክር ደግሞ ከልቤ ነው የማመሰግነው። ዛሬ ደግሞ ጅማ ነው ወላሂ አልልም። ወላሂ 18 ዓመቴ ነው ወላሂ ብላችሁ የማላችሁ እታች እና አሌክስ ወላሂ ከልቤ ነው የማመሰግነሽ። ደግሞ ሁሌ እከታተልሃለሁ፣ እወድሃለሁ፣ አድናቂ ነኝ። ኑርልን ነው ፋመስ ኑርልን። ወላሂ ያላቅም ብቻ በጣም ነው የማመሰግነው። እሺ ረጅም ዕድሜ ከጤና ጋር እመኝልሃለሁ። ቻው፣ ደህና ዋሉ። እሺ 18 ዓመቶች ጋር ከባድ በሽታ ወረርሽኝ የገባው 18 ዓመት ኒካ ልሰር ትለኛለች። እሺ በር አካባቢ ትንሽ ግፊያው ተጠናክሮ ቀጥሏል። ጉዞ ላይ፣ መንገድ ላይ፣ ቢሮ ውስጥ ተኝታችሁ ተነስታችሁ በተለያየ አይነት ሁኔታ ውስጥ በተለያየ አይነት የአየር ሁኔታ የተለያየ ሀገር ሆናችሁ ነው የተከታተላችሁ የነበረው። ነገ በተመሳሳይ ሰዓት እንገናኛለን። ከእናንተ ጋር ማሳልፈው እዚህ ጋር ሰዓት በጣም ወድጄው ነው ማሳልፈው፣ ደስ ብሎኝ ማለት ነው። ህይወታችሁ ይሙላ። እሺ ሁሌም አትዘኑ። ሀዘን ቤታችሁ አይግባ፣ ደስታ ይግባ ቤታችሁ። አትታመሙ፣ ጤና ይስጣችሁ። የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ሁሉ ይለምልም ይብዛ። ህይወታችሁ ውስጥ ያሉ መልካም ነገሮችን ሁሉ ፈጣሪ ይጠብቅላችሁ። ሁሌም ሳቅ ከፊታችሁ አይጥፋ። ሀዘን በፍጹም አያገኛችሁ። የሰው ፍቅር ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ። ጸጋ ያልብሳችሁ፣ ክብር ያልብሳችሁ። ሁሌም እንደተከበራችሁ ኑሩ። እድሜ ይስጣችሁ። ከምንም በላይ እድሜና ጤና ነው። እርስ በርሳችሁ ደግሞ ተዋደዱ፣ አትጠላሉ። ጥላቻ የሚነገርበት ቦታ አትሂዱ። ስለ ወንድም ስለምንም ነገር ጥላቻ የሚነገርበት ቦታ አትሂዱ። ስለ የአንዱ ሃይማኖት ሌላው ሃይማኖት ቦታ የሚሰደብበት ወይም ኔጌቲቭ የሚነገርበት አትሂዱ። ከቻላችሁ የራሳችሁን ጥሩ አድርጋችሁ፣ ካልሆነ የሌላውን አፕሪሺየት አድርጉ። ሁሉም በመንፈሳዊ ህይወቱ ጠንካራ ቢሆን ጥቅሙ ለራሳችን። እኔ አሁን የተለያየ እምነት ውስጥ ያላችሁ ሰዎች ናቸው እዚህ ውስጥ ያላችሁ። በእምነታችሁ በምትከተሉበት እምነት ጠንካራ ብትሆኑ ጥቅሙ ለእኔ ነው። ሰላም ሰጡኛላችሁ። መንፈሳዊ ሰው የሆነ ሰው ሰላም ያለው ሰው ነው። ስለዚህ በምትከተሉት እምነት ምንም ተከተሉ፣ ችግር የለብንም። መንፈሳዊ ህይወታችሁ ላይ ጎበዝ ብትሆኑ ሰላም ነው መሰጡኝ። እንደውም ጥሩ ፍሬንድ ነው የምንሆነው። ጥቅሙ ለእኔው ነው ማለት ነው። ሰው አፕሪሺየት አደርጋለሁ እሱን። ስለዚህ እንደዛ ኑሩ ማለት ነው። ሰላምን የመሰለ ነገር የለም። እሺ ላቪ ኦል። የመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም